መጽሐፍ ቅዱስ ያዛችሁ የሐዋርያው ጳውሎስ መልእክት ሮሜ ምዕራፍ 1 ከቁጥር 14 ጀምሮ እስከ 16 አነባለሁ። መጫወቱ ሁሉ ከዛ ሮሜ በቆና ተቆ ለቆሰው ቁረፉ ይየልቀበያ መቆጥ ያትሰጂው ወዲዎች ይዱብስና ለግሪክ ሰዎችና ለአልተማሩ ለጥበበኞችና ለማስተውሉም ዕዳ አለብን። ስለዚህ በሚቻለኝ መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነው። ቁጥር 1 ላይ አነባለሁ። 1 እስከ 2 ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ በቅዱሳን መጻሕፍት አስቀድሞ ተስፋ ተሰጠው ለእግዚአብሔር ወንጌል ተለየ። ቁጥር 3 እና 4 እንደዚህ ይላል። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ። ሐዋርያው ጳውሎስ ከ12ቱ ሐዋርያቶች መካከል አልነበረም። ሐዋርያው ጳውሎስ ከይሁዳ ወይም ደግሞ ከገሊላም አልነበረም። የተወለደ የትውልድ ሀገሩ በሐዋርያት ሥራ 22 ቁጥር 3 ላይ እንደተቀመጠው ዛሬ ቱርክ በሚባል በኪልቅያ አውራጃ በጠርሰስ ከተማ እንደሆነ በሐዋርያት ሥራ ምዕራፍ 22 ቁጥር 3 ላይ ይናገራል። ሐዋርያው ጳውሎስ በልጅነቱ በጠርሰስ ከተማ ውስጥ አድጎ እዛ ተወልዶ ያደገ አባትና እናቱ አይሁዳዊ እንደሆኑ መጽሐፍ ቅዱስ ይናገራል። አባቱ የሮም ወታደር ስለሆነ በሮም ግዛት ውስጥ የምትገኘው ቱርክ ተወልዶ ያደገ ሰው ነው። በኪልቅያ አውራጃ በጠርሰስ ከተማ ላይ ሐዋርያው ጳውሎስ መጽሐፍ ቅዱስ ሲናገር አንድ ቀን እድሜው ለትምህርት ሲደርስ ወላጆቹ ወደ ኢየሩሳሌም ለትምህርት ልኩታል። አይሁዶች በዛን ጊዜ ልጆቻቸውን በልጅነታቸው
የሞተለትን ትምህርት ሐዋርያቶች የተሰደዱለትን ክርስቶስ እውነት መሆኑን ለማረጋገጥ በደማስቆ አካባቢ ወዳለች ወደ አረብ ምድረ በዳ ሄዶ 3 ዓመት ተኩል ቁጭ ብሎ ኦሪትና የአዲስ ኪዳንን መልእክት በማመሳሰል ሲያጠና ቆይቶ ከ3 ዓመት በኋላ ወደ ኢየሩሳሌም ተመልሶ መጥቶ በበርናባስ ምክንያት ከሐዋርያቶች ጋር ተቀላቀለ። ጳውሎስ በኢየሩሳሌም እየሰበከ ሳለ ከ15 ቀን ቆይታ በኋላ አይሁዶች ሊገሉ ስለፈለጉ ሐዋርያቶች ወደ ተወለደበት ሀገር ወደ ጠርሴስ ሰደዱት። መጽሐፍ ቅዱስ ሲናገር በሐዋርያት ሥራ ምዕራፍ 8 እስከ 9 እስከ 11 ላይ ሲታጠኑ 9 ላይ ጳውሎስ ኢየሱስን ተቀበለ፣ 9 ላይ ክርስቶስ ተገለጠለት። ዛሬ በኢየሱስ ስም እግዚአብሔር ይገለጥላችሁ። አሜን። ጌታ ይባረክ። አሜን አሜን። ከዛ ጳውሎስ ወደ ኢየሩሳሌም መጣ። ትምህርት ማስተማር ጀመረ ከሐዋርያቶች ጋር ሆነው። ሃሌሉያ። ትምህርት ማስተማር ሲጀምር አይሁዶች ለመግደል ተነሱበት። ምክንያቱም ትላንትና ለሕግ የሚቀና ሰው በምን መቼ ነው ወደዚህ ዞሮ የትምህርት ማስተማር እየጀመረ ያለው? ከሰማይ የተገለጠለት ጌታ የማያዳግም ለውጥ በጳውሎስ ላይ ስላደረገ ጳውሎስ ሁሉንም ጥለው ኢየሱስን ተከተለ። ሃሌሉያ። ጠርሴስ ከተማ ተሰደደ። ወደዛ ሐዋርያቶች ወሰዱት። መጽሐፍ ቅዱስ ሲናገር እንደዚህ ይላል በሐዋርያት ሥራ 11 ላይ በእስጢፋኖስ መገደል ምክንያት ኢየሩሳሌም የነበረችው እናት ቤተ ክርስቲያን ወደ ዓለም ሁሉ ተበተነች። እነሱም ወደ ሶርያ መጡና አንጾኪያ ላይ ቤተ ክርስቲያን ከፈቱ። በጣም ቁጥራቸው በዛ። መምህራን ስለሚያስፈልጉ በርናባስ ወደ ጠርሴስ ሄዶ ሳውል የተባለው ጳውሎስን አመጣ። በአንጾኪያ ላይ እያስተማረ ያለ እግዚአብሔር እንደዚህ አለ። ሃሌሉያ። ጳውሎስ የአሕዛብ ሐዋርያ ነው። እግዚአብሔር የጠራው ጳውሎስን ለዓለም ሁሉ ነው። አንድ ቦታ እንዲቀመጥ አይደለም። አንጾኪያ ላይ እያስተማረ 1 ዓመት ሙሉ አስተማሪ። ሐዋርያት ሥራ 11 ላይ 1 ዓመት ሙሉ ካስተማረ በኋላ የሕዝብ ቁጥር በዛ። እግዚአብሔር ምን አለ? ጳውሎስና ሲላስ ለዩልኝ። አሜን አለ። በርናባስ ጳውሎስ ለዩልኛ። በርናባስና ጳውሎስ ለዩልኝ። እኔ ለጠራኋቸው ወደ አሕዛብ ሁሉ ይሄዷል። ቤተ ክርስቲያን እጅ ጭኖ ጸልዮ ሸኟቸው። ኢየሱስ ጌታ ነው። ጳውሎስ ከዛ በኋላ ተነሳ። ወንጌል ለመስበክ የተቀበለው ወንጌል ለዓለም ሁሉ ለመስበክ። ሃሌሉያ። የመጀመሪያ ሚስዮናዊ ጉዞ በ47 ዓመተ ምህረት ከወጣቱ ማርቆስ የተባለ ዮሐንስን አስከትሎ ከበርናባስ ጋር በ47 ዓመተ ምህረት ጉዞ አደረጉ። ወጣቱ ማርቆስ የተባለ ዮሐንስ ወጣቱ ማርቆስ ጳርጌን ሲደርሱ ድንገት ከነሱ ተለይቶ ወደ ኢየሩሳሌም ተመለሰ። በርናባስና ጳውሎስ አገልግሎታቸውን ጨርሶ የመጀመሪያ ሚስዮናዊ ጉዞ ጨርሶ በ49 ዓመተ ምህረት ወደ እናት ቤተ ክርስቲያን ወደ አንጾኪያ ተመለሱ። ሁለተኛው ሚስዮናዊ ጉዞ ሲያደርግ ጳውሎስ ከሲላስ ጋር ሆኖ ነው። ከሲላስ ጋር ሆኖ ከአንጾኪያ ተነሳ። በ50 ዓመተ ምህረት አንጾኪያ ለቆ ሲወጣ ሲላስ ከሱ ጋር ነበረ። በርናባስ ብሎ ተመለሰ። ወደ ትውልድ ሀገሩ ወደ ቆጵሮስ ተመለሰ። ማርቆስን ይዞ ተመለሰ። ለምንድን ነው በርናባስ ማርቆስን ይዞ የተመለሰ? ጳውሎስ ሲላስን መረጠ ይላል። በርናባስ ግን ማርቆስ የተባለ ዮሐንስን ይዞ ወደ ቆጵሮስ በመርከብ ተመለሰ ይላል። ዮሐንስ የተባለው ማርቆስ የወንድሙ ልጅ ስለሆነ ወደ ተወለዱበት ሀገር ወደ ቆጵሮስ ተመለሱ። ጳውሎስ ሲላስን መረጠ። ጊዜው ኢየሱስ ጌታ እግዚአብሔር ታላቅ አሜን በሉ እስኪ። እና ጳውሎስና ሲላስ ወደ አንጾኪያ ሲመለሱ ጊዜው 53 ዓመተ ምህረት ነበር። ሶስተኛ ወንጌላዊ ጉዞ ሲያደርግ ጳውሎስ ረጅሙን ጉዞ ነው የጉዞ ሶስተኛ ጉዞ ሲያደርግ ብቻውን የተጓዘ ሲሆን በ53 ዓመተ ምህረት ከአንጾኪያ
ከተመለሰ ሶስተኛ ሚስዮናዊ ጉዞ አድርጎ ከተመለሰ በኋላ ጥሩዋዳ ላይ የተለያዩ የአብያተ ክርስቲያናት ተወካዮች የተከተሉ ሲሆን እነርሱም በኢየሩሳሌም ላሉ ችግረኛ ክርስቲያኖች ስጦታ ይዞ እስከ ኢየሩሳሌም ድረስ እንደተጓዙ እንመለከታለን። ጳውሎስ ስጦታውን ይዞ ወደ ኢየሩሳሌም መጣ። ኢየሩሳሌም ሲደርስ ትላንትና ከኢየሩሳሌም ያባረሩ ያሳደዱት አይሁዶች፣ ጻፊዎች፣ ሊቀ ካህናቶች በጳውሎስ ላይ ተነሱና ጳውሎስን አስያዙት። ጳውሎስ 5 ጊዜ በችሎት ፊት ቆሟል። ዛሬም እንደ ጳውሎስ ያለ ለወንጌል የጨከሩ አሜን፣ ወደ ኋላ የማይሉ አሜን፣ ለወንጌል ራሳቸውን የለዩ አሜን፣ በጌታ በኢየሱስ ስም እግዚአብሔር ያብዛል። አሜን፣ ሃሌሉያ፣ አሜን። በኢየሩሳሌም ላይ ተያዘ ጳውሎስ። ሐዋርያት ሥራ ምዕራፍ 21 ላይ ስትመለከቱ ወደ ኢየሩሳሌም የሄደው ጳውሎስ ስጦታ ይዞ ከተለያዩ አብያተ ክርስቲያናቶች ስጦታ ይዞ ሰብስቦ ወደ ኢየሩሳሌም ሲሄድ ሲጠብቁ ስለነበረ ይዞ አሳሰቡት። ጳውሎስ ግን ቢያስቡትም እሱ የተቀበለው መልእክት አይታሰብም። አሜን። በችሎት ውስጥ በእስር ኢየሱስ እየተጠበቀ ታስሮ ያለ ወንጌል ይሰማል። አሜን። የሮሜ መልእክት የጻፈው ጳውሎስ በሶስተኛ ሚስዮናዊ ጉዞ ወቅት ነው። በሶስተኛ ሚስዮናዊ ጉዞ ወቅት ጳውሎስ የሮሜ መልእክት ሲጽፍ እንደዚህ ይላል፣ ለግሪክ ሰዎችና ላልተማሩ ለጥበበኞችና ለማስተውሉ ዕዳ አለብኝ። ስለዚህ በሚቻለኝ መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ። ዛሬ በኢየሱስ ወንጌል ለመስበክ ዝግጅት ይጠይቃል። የተዘጋጁ ለሕይወታቸው የማይሳሱ ለወንጌል የሚኖሩ ብቻ ሳይሆን የሚሞቱ ኃያላን አሜን በኢትዮጵያ ምድር ላይ ያስፈልጉናል። አሜን። ጌታ ይባረክ። አሜን፣ አሜን። እግዚአብሔር ይባረክ። አሜን። ጳውሎስ በኢየሩሳሌም ከታሰረ በኋላ ወደ ቂሳርያ ተወሰደ። በቂሳርያ ለ2 ዓመታት ከታሰረ በኋላ እዛ 2 ዓመት ሙሉ በቄሳር ግቢ ውስጥ እየተጠበቀ ወንጌል ይሰብክ ነበር። ወንጌል መስበክ ለጳውሎስ ውዴታ ሳይሆን ግዴታው። ወንጌል መስበክ ለዳንኤል ዳግም ለተወለደ ግዴታው። አንደኛ ቆሮንቶስ 9:16 ላይ እንደዚህ ይላል፣ ወንጌልን ብሰብክ የሚመካበት የለኝም ግድ ደርሶብኝ ነውና ወንጌልን ባልሰብክ ወዮን። አሜን። ወንጌል መስበክ ግዴታ። አሜን። ወንጌል መስበክ ግዴታ ነው። አሜን። ወንጌል የተቀበላችሁ አሜን፣ በወንጌል የዳናችሁ አሜን፣ ታሪካችሁ የተቀየረ አሜን፣ የተቀበላችሁ ወንጌል ለሌሎች መስበክ ግዴታችሁ አሜን። ዕዳ አለባችሁ። አሜን፣ አሜን በሉ እስኪ አሜን። ዕዳ በጣም ከባድ ነው። አሜን፣ አሜን። ዕዳ በጣም ከባድ ነው። ዕዳ ግዴታ ነው መክፈል አይደለም። አሜን። የተቀበላችሁ ወንጌል ክርስቶስ አሜን፣ ለግሪክ ሰዎችና ላልተማሩ ለጥበበኞችና ለማስተውሉ ዕዳ አለብን። ይህም ብሎ የተናገረ ሩጫውን ሊጨርስ አካባቢ በሶስተኛ ሚስዮናዊ ጉዞ ወቅት ጳውሎስ እንደዚህ ብሎ ይላል። ሮሜ 15:19 ከኢየሩሳሌም ጀምሬ እስከ ኢልዋሪቆን የክርስቶስን ወንጌል ዞሬ ፈጽሜ ሰብኬአለሁ። ከኢየሩሳሌም ጀምሬ እስከ ኢልዋሪቆን የክርስቶስን ወንጌል ዞሬ ፈጽሜ ሰብኬአለሁ። በዚህ ሰዓት የሮሜ መልእክት ሲጽፍ ጳውሎስ ከኢየሩሳሌም ጀምሮ እስከ ኢልዋሪቆን የዛሬዋ በሰሜን መቄዶንያ የምትገኝ ዩጎስላቪያ ውስጥ ያለች ከተማ ነች። ይህ ደግሞ በግሪክ ሀገር ጠረፍ ላይ ነው ያለው። ጳውሎስ ከኢየሩሳሌም ጀምሮ በእስያ አድርጎ በቱርክ አድርጎ እስከ ግሪክ ሀገር ጠረፍ እስከ ዩጎስላቪያ ዞሮ የክርስቶስን ወንጌል ሰብኳል። አሜን። ጳውሎስ 11 ጊዜ በመርከብ ሄደዋል። 11 ጊዜ በመርከብ ሄደዋል። 3 ጊዜ መርከቡ ተሰብሮበታል። ሁለተኛ
ያህል ይዳል አልጀመርንም እኮ ዛሬ በኢየሱስም ለመጀመር በቁጭት መነሳት አለባችሁ። አሜን። ወንጌልን ለማገልገል አሜን አሜን በልኛ ተቀበላችሁ። አሜን አሜን አሜን። ወንጌል አሜን አጫታቶር ወንጌል ኢየሱስ ነው። አሜን አሜን። የተቀበላችሁን ኢየሱስ ለሰዎች አካፍሉ። አሜን። ኢየሱስ ያደረገላችሁ ሕይወት አሜን። ኢየሱስ ጌታ ነው። አሜን። ጌታ የተባረከ ይሁን። አሜን አሜን። ይሄን ሁሉ አገልግሎ የሰው ሐዋርያው ጳውሎስ አሁን ዕዳ አለብኝ ማቻካታ ኢየሱስ ጌታ ነው። አሜን። ዕዳ አለብኝ። እግዚአብሔር እንደዚህ አይነት ሰው ነው የሚፈልገው፣ ቆራጥ ሰው ለዚህ ለማይረባ ነገር የሚኖር ሳይሆን ለጊዜያዊ የሚኖር ሳይሆን ለዘላለም ሕይወት ራሱን የለየ እንደነ ጳውሎስ የጨከነ ወደ ኋላ የማይመለስ ኢየሱስ ጌታ ነው። ከሰማይ መገለጥን የተቀበለ የወንጌል ኃያላን በጌታ በኢየሱስ ስም ዛሬ ከመካከላችን ይቀባል። ወንጌልን የማይሸቃቅጥ እውነትን የሚናገር ወንጌልን በትክክል የሚሰብኩ ዛሬ በኢየሱስ ስም መነሳት ይሆንላቸዋል። ወንጌል አሜን። ወንጌል አሜን። ዕዳ አለባችሁ። አሜን። ጳውሎስ ዕዳ አለብኝ ብሎ ከተናገረ እኛም ዕዳ አለብን። እንደ ጳውሎስ ጸጋን ተቀብለናል። እንደ ጳውሎስ እግዚአብሔር ምሕረቱን አሳይቶናል። እንደ ጳውሎስ እግዚአብሔር ሞታችንን ወደ ሕይወት ቀይሯል። እንደ ጳውሎስ እግዚአብሔር ከጨለማ ወደሚደነቅ ብርሃን ጠርቶናል። ዕዳ አለብን። አሜን። ጳውሎስ የሚገርም ሰው አሜን አሜን። ጌታ የተባረከ ይሁን። አሜን። ኢየሱስ ጎፍታዳ አሜን አሜን። ሃሌሉያ አሜን። ማራጃ ጋዳላማ ኢየሱስ ጌታ ነው። አሜን። በተለይ በዚህ ወቅት ወንጌል መስበክ ያስፈልጋል። ሰው ሁሉ የፈራበት ዘመን፣ ዓለም ሁሉ ፍርሃት ውስጥ ባለበት ዘመን ወንጌል ለዓለም ሁሉ ያስፈልጋል። አሜን። መድኃኒት ላጣው በሽታ የሁላችሁ ወንጌል የነፍስ መድኃኒት አሜን። ይሄ ብቻ አይደለም፣ ለበሽታ መድኃኒት አሜን። ወንጌል ለእንቆቅልሽ ሁሉ ብቸኛ መፍትሄ ነው። አሜን። ወንጌል አሜን። ወንጌል አሜን። ወንጌል በሉ እስኪ ወንጌል በተናገር እስኪ አፍ ይከፈት። ወንጌል በሉ እስኪ ወንጌል ወንጌል ኢየሱስ ነው። አሜን። ዛሬ አንተ የተለየው እዚሁ ኖሬ ለማለፍ ሳይሆን ወንጌል ለመስበክ ነው። አሜን። የተጠራው ለዓላማ ነው። እግዚአብሔር የጠራ አንተ እንድታገለግል ነው። አሜን። ለሰዎች ወንጌልን እንድትሰብክ አሜን፣ እንድታውጅ አሜን። ወንጌል መልካም የምስራች ማለት ነው። አሜን። ይህ ደግሞ እግዚአብሔር ኃጢአታችንን ሁሉ ይቅር ብሎ በነፃ እንደሚያሰናብትን የሚያረጋግጥ አዋጅ ነው። አሜን። ወንጌል አሜን። ሃሌሉያ አሜን። አዋጅ ነው ወንጌል። እግዚአብሔር ኃጢአታችንን ሁሉ ይቅር ብሎ አሜን በነፃ እንደሚያሰናብትን አሜን የሚያረጋግጥ አዋጅ ነው። አሜን። ጌታ ይባረክ። አሜን። ዛሬ ከዚህ በኋላ በቃ ቀረ። ከዚህ በኋላ የሚነሱ ልጆች ምን አይነት ሰዎች ናቸው? ለወንጌል የጨነቁ አሜን፣ ገብቷቸው የሚያገለግሉ አሜን፣ እንደ ጳውሎስ ከሰው ሰምቶ ሳይሆን ተገልጦላቸው አሜን ለወንጌል የሚኖሩ አሜን፣ ለወንጌል ዋጋ የሚከፍሉ አሜን። ኢየሱስ ጌታ ነው። አሜን። ጥያቄያቸው ወደ ጎን ትተው ወንጌል የሚሰብኩ አሜን። ጳውሎስ እስር ቤት ውስጥ ሆኖ ለወንጌል ዕዳ አለብኝ አሜን። ከዚህ እስር መቼ ታወጣኛለህ አይልም። ርዕሱን አይቀይርም። ብታሰርም ርዕሱ አይቀየርም። ዛሬ በኢየሱስ ምንም ቢመጣ ርዕሳችሁ ከዚህ በኋላ አይቀየርም። አሜን። ወንጌል የመዳን ወንጌል የክርስቶስ ወንጌል አሜን። ጳውሎስ እንደዚህ ይላል። የፊልጵስዩስን መልእክት የጻፈው በእስር ቤት ውስጥ ሆኖ ነው። ቆላስይስን፣ ፊሊሞና፣ ኤፌሶንን የጻፈ በሮም እስር ቤት ውስጥ ሆኖ ነው። በወታደር እየተጠበቀ እንደዚህ ይላል። ለክርስቶስ ወንጌል እንደሚገባ ኑሩ። አሜን። ከዛሬ ጀምሮ በሉ እስኪ ለክርስቶስ ወንጌል እንደሚገባ መኖር ጀምራለሁ። ያን ሆናችሁ ከዚህ በኋላ መኖር ጀምሩ። ዕዳ አለባችሁ። ዕዳ ገንዘብ የተበደረ ሰው የመክፈል ግዴታ አለ። ካልከፈለ ሕግም ሆነ ባንክ ጠይቋል። ዛሬ እናንተ ደግሞ የተበደራችሁ ገንዘብ ሳይሆን
የወንጌል ዕዳ ነው። አሜን። የተካፈላችሁ ሕይወት ለራሳችሁ ብቻ ሳይሆን ዓለም ሁሉ እንዲድንበት አሜን ኢየሱስ ሕይወት በእናንተ ውስጥ አስቀምጧል። አሜን። የሕይወት የዘላለም ሕይወት አሜን። ወንጌል ነው። የምስራች ወንጌል አዋጅ ነው። እግዚአብሔር ነፃ ያወጣን ብሎ በሰዎች ላይ ወንጌል ሲታወጁ ኃጢአትን ሁሉ የሚሽር ወንጌል። አሜን አሜን ሃሌሉያ አሜን። በኖቬምበር 1996 እንደ አውሮፓን አቆጣጠር የኢትዮጵያ አየር መንገድ በረራ ቁጥር 961 በህንድ ውቅያኖስ ላይ የበረረ ባለበት ወቅት የተጠለፈ ይህ አውሮፕላን 12 የበረራ ሰራተኞች ያዙ 163 ተሳፋሪዎች ያሉበት 3 ጠላፊዎችን የያዘ አውሮፕላን ካፒቴኑ ነዳጅ እስኪያልቅ በህንድ ውቅያኖስ ላይ ካበረረ በኋላ አውሮፕላኑ በውቅያኖስ ላይ እንደተከሰከሰ ታሪክ ይናገራል። ይሁን እንጂ በዚህ አውሮፕላን ውስጥ ኤንዲ ማኬንስ የሚባል እንግሊዛዊ መሐንዲስ ነበረ። ለአዲስ አበባ ውስጥ ለሚሰራ አንድ ቤተክርስቲያን ለህንፃ ግንባታ አንድ ቤተክርስቲያን ተቀጥሮ የመጣ ነው። እንግሊዛዊ መሐንዲስ ኤንዲ ማኬንስ ይባላል። ኤንዲ ማኬንስ የማይናገር አይናፋርና ቁጡ ሰው ነበረ። ከሰላምታ በቀር ከሰው ጋር አይናገርም። አይናፋር ነበረ፣ ቁጡ ሰው ነበረ። በዛው ወቅት አውሮፕላኑ መከስከሱን ካወቀ በኋላ ካረጋገጠ በኋላ በዛ አውሮፕላን ውስጥ የነበሩ ሰዎች 50 ሰዎች ናቸው በሕይወት የተረፉ፣ ሌሎቹ ሞተዋል።